የሽግግር ስርዓት ታሪክ የተለዩና ፈጽሞ ያልተለመዱ በሚሰኙ በርካታ ሁኔታዎች ውስጥ የሚካሄደውን የዘንድሮውን የዩናይትድ ስቴትስ ፕሬዝዳንታዊ በዓለ ሲመት በምሽቱ ዝግጅታችን በስፋት እናቀርብላችኋለን። This week we inaugurate a new administration and pray for its success in keeping በዚህ ሳምንት አዲስ አስተዳደር እንቀበላለን። አስተዳደሩ አሜሪካንን ደህንነቷ የተጠበቀና የበለጸገች በማድረጉ በኩል እንዲሳካለት እንጸልያለን። ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። በትይዩም ዛሬ ዋይት ሃውስን ለቀው የተሰናበቱትን የፕሬዝዳንት ትራምፕን ያሸኛኘት ስነ ስርዓት የመጨረሻ ሰዓታት ክንውኖችና የስንብት ንግግሮችም እንሰማለን። አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው በዛሬው ዕለት ቃለ መሐላቸውን ፈጽመዋል። ሰሎሞን አባተ በዩናይትድ ስቴትስ ምክር ቤት ካፒቶል ደጃፍ የተከናወነውን በዓለ ሲመት ተከታትሎ ቀጣዩን ዘገባ አድርሶናል። I, Joseph Robinette Biden Jr. do solemnly swear. I, Joseph Robinette Biden Jr. do solemnly swear. That I will faithfully execute. That I will faithfully execute. The office of President of the United States. Office of President of the United States. And will, to the best of my ability. Will, to the best of my ability. Preserve, protect, and defend. Preserve, protect, and defend. The Constitution of the United States. The Constitution of the United States. So help you God. So help me God. Congratulations, Mr. President. እኔ ጆዜፍ ሮቢኔት ባይደን ጁኒየር የዩናይትድ ስቴትስን ፕሬዚደንትነት ስራ በታማኝነት ላከናውን የዩናይትድ ስቴትስን ሕገ መንግስት አቅሜ በፈቀደው ሁሉ ላጸናው ልጠብቀውና ልከላከለው በብርቱ እምላለሁ። አምላክ ይርዳኝ። Congratulations, Mr. President. ባልተለመደ ሁኔታ እጅግ ብዙ ጣውረድ ከበዛበት የአሜሪካ ምርጫ ማግስት በኋላ ፕሬዚደንት ጆዜፍ ሮቢኔት ባይደን በዋናው ዳኛ ጆን ሮበርትስ መሪነት ቃለ መሐላ ፈጸሙ። ከእርሳቸው ቀደም ሲልም የመጀመሪያዋ ላቲና የጠቅላይ ፍርድ ቤቱ ዳኛ ሶኒያ ሶቶማዮር የምክትል ፕሬዝዳንት ካማላ ሃሪስን ቃለ መሐላ መርተዋል። I, Kamala Devi Harris, do solemnly swear. I, Kamala Devi Harris, do solemnly swear. That I will support and defend the Constitution of the United States. That I will support and defend the Constitution of the United States. Against all enemies, foreign and domestic. እኔ ካማላ ዴቪ ሃሪስ የዩናይትድ ስቴትስ ሕገ መንግስትን አቅሜ በፈቀደ ሁሉ ላጸናው ከውስጥም ሆነ ከውጪ ጠላት ልጠብቀውና ልከላከለው ለሴኔቱም በታማኝነት ላገለግል ይህን ኃላፊነትም በነጻነት ያለምንም ማወላወልና መቆጠብ በእምነትና በደህንነት ለመረከብና ለመቀበል እምላለሁኝ። አምላክ ይርዳኝ። ፕሬዚደንት ባይደን ይህንን ታሪካዊ ዕለት ሲያጎሉ ዛሬ በአሜሪካ ታሪክ የመጀመሪያዋ ሴት ምክትል ፕሬዚደንት ቃለ መሐላ የፈጸመችበት ቀን ሆኖ ተመዝግቧል። ነገሮች አይለወጡም አትበሉኝ ብለዋል። እጅግ በደመቀ የቀድሞ ፕሬዚደንቶች የምክር ቤት አባላትና እንግዶች በተገኙበት የተወካዮች ምክር ቤቱ ደጃፍ በተከናወነው ስነ ስርዓት ላይ ባደረጉት ንግግር ምክትል ፕሬዚደንት ሃሪስ ቃለ መሐላቸውን እንደፈጸሙ ለማገልገል ዝግጁ የምትል ሐረግ ብቻ በትዊተር ለቀዋል። በቀደመው ሰዓት ውስጥ አዲሱ መንግስት ስልጣን ተረክቧል። በታላቁ ብሔራዊ አደባባይ ወትሮ የሚገጠገጠው የዛሬውን የዲሞክራሲ በዓል አክባሪ ዜጋ ዘንድሮ የለም። ኮቪድ-19 መንገድ ላይ ስላስቀራቸው አሜሪካውያን ክብር በቁጥራቸው በተተከሉ ባንዲራዎችና ዩናይትድ ስቴትስን በወከሉ የሀገሪቱ ካርታና የየግዛቱ ባንዲራዎች ተንቆጥቁጧል። ጌጡ በዚያ የመኖራቸው የመድመቃቸውና የህልውናቸው ተምሳሌት ነው። ፕሬዚደንት ባይደን ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር በመጀመሪያው ፕሬዚደንታዊ እርምጃዬ በዚህ ባለፈ ዓመት ውስጥ በወረርሽኙ ምክንያት ያጣናቸውን ለማሰብ በጸጥታ ጸሎት አብራችሁኝ እንድትሆኑ እጠይቃለሁ ብለዋል። ፕሬዚደንት ባይደን ሙሉውን ፕሬዚደንታዊ ንግግራቸውን የጀመሩት የዲሞክራሲን ለአደጋ የተጋለጠ መሆንና ተሰባሪነት በማስታወስ ሲሆን እነሆ ዛሬ ዲሞክራሲ በድጋሚ
ጸና ብለዋል። ቀድሞም እንደተጠበቀው የተሰናበቱት 45ኛ ፕሬዚደንት ዶናልድ ትራምፕ በዚህ በዓለ ሲመት ላይ እንደወጉ ባይገኙም ምክትላቸው ማይክ ፔንስ እና ባለቤታቸው ካረን ፔንስ ግን ተገኝተዋል። በፕሬዚደንት ጆ ባይደን እና በምክትል ፕሬዚደንት ካማላ ሃሪስ የቃለ መሐላና በዓለ ሲመት እንዲሁም ንግግሮች ላይ ዝርዝር ያሉ ዘገባዎችና ትንታኔዎችን እየያዝን እንመለሳለን። ሶሎሞንን አመሰግናለሁ። በምሽቱ አብይ ርዕስ ደግሞ ከስፍራው በዘጋቢያችን የተጠናቀረ ዝርዝሩን የያዘ ዘገባ እናቀርብበታለን። የተሰናባቹ ፕሬዝደንት ዶናልድ ትራምፕ የ4 ዓመታት የሥራ ዘመንም በዛሬው ዕለት ተጠናቋል። አሜሪካን ወደ ታላቅነቷ እንመልሳት በሚል መሪ መፈክር ወደ ዋይት ሃውስ የገቡት ትራምፕ ስለ መጻኢው አካሄዳቸው እርግጠኛ ባልሆኑበት ሁኔታ ነው ዛሬ ወደ ፍሎሪዳ ተሳፍረው የተጓዙት። ዛሬ ጠዋት ከዋይት ሃውስ ሲለቁ የአገልግሎት ዘመናቸውን በሕይወት ዘመኔ ሁሉ የሚሰማኝ ክብር ሲሉ ገልጸውታል። በሜሪላንዱ አንድሩስ የአየር ኃይል ጣቢያ መጠነኛ አሸኛኘት ተደርጎላቸው ለመጨረሻ ጊዜ በኤርፎርስ ዋን ፕሬዝደንታዊ አውሮፕላኑ ተሳፍረው ነው የሄዱት። ዛሬ ቀደም ብለው ትራምፕ የቀድሞ አማካሪያቸው ስቲቭ ባነንን ጨምሮ ለ143 ተከሳሾችና የሕግ ታራሚዎች ፕሬዝደንታዊ ምህረትና አመክሮ ሰጥተዋል። በቪኦኤ ሪፖርተሮች የተጠናቀሩ ዘገባዎችን ደረጀ ደስታ ይዞ ቀርበዋል። የቀድሞ ፕሬዝደንት ዶናልድ ትራምፕ የ4 ዓመት የስልጣን ዘመን በዛሬው ዕለት አበቃ። ትራምፕ ዋይት ሃውስን ለቀው የወጡት በዋሽንግተን ዲሲ ሰዓት አቆጣጠር ዛሬ ረቡዕ ጥር 20 ከጠዋቱ 2 ሰዓት ከሩብ ላይ ነበር። ከዋይት ሃውስ ሜሪላንድ ወደሚገኘው የአንድሩ የአየር ኃይል ጦር ሰፈር የተጓዙት በፕሬዝደንትነት ዘመናቸው ለመጨረሻ ጊዜ በተሳፈሩበት የማሪን ዋን ሄሊኮፕተር ነበር። አንድሩ ጦር ሰፈር እንደደረሱ የተደረገላቸው የአሸኛኘት ፕሮግራም የቀይ ምንጣፍ በወታደራዊ ባንድና ለክብራቸው 21 ጊዜ በተተኮሰ መድፍ ነበር። በስፍራው ለአሸኛኘት የተገኙት ሰዎች ወደ 200 የሚቆጠሩ ነበሩ። ትራምፕ በስነ ስርዓቱ ላይ ባደረጉት ንግግር እጅግ በጣም አስደናቂ የሆነ 4 ዓመት ጊዜ ነበረን፣ ብዙ ውጤት አስመዝግበናል በማለት ሰራዊቱን እንደገና መገንባታቸውን ጨምሮ ያስመዘገቧቸውን ትላልቅ ድሎች ዘርዝረዋል። ፕሬዝደንቶች ብቻ ወደሚሳፈሩበት ወደ ቁጥር 1 ወይም ኤርፎርስ ዋን በሚባለው አውሮፕላን ለመጨረሻ ጊዜ በመሳፈር ወደ ፍሎሪዳ አቅንተዋል። በሌላም በኩል ፕሬዝደንቱ በመጨረሻው የስልጣን ቀናቸው በሰጡት ምህረትና አመክሮ ውስጥ ከተካተቱት መካከል የራፕ ሙዚቃ አቀንቃኞች ሲል ዋይን እና ኮዳክ ብላክ አንስቶ በምርጫው ወቅትና ኋላም በዋይት ሃውስ የፕሬዝደንቱን ቁልፍ አማካሪ እስከነበሩት የ67 ዓመቱ ስቲቭ ባነን ድረስ ያሉትን ያካትታል። ባነን በዩናይትድ ስቴትስ እና በሜክሲኮ ድንበር ላይ ለሚሰራው ግንብ ማሰሪያ ከደጋፊዎች የተሰበሰበ ገንዘብ በማጭበርበር ወንጀል የተከሰሱ ሲሆን የፕሬዝደንት ትራምፕን አስተዳደር ለቀው የወጡት እንደ አውሮፓ አቆጣጠር በ2017 ነበር። የዋይት ሃውስ አማካሪዎች ፕሬዝደንቱ ለስቲቭ ባነን ምህረቱን እንዳይሰጡ ማሳሰባቸው የተገለጸ ሲሆን ሁለቱም ሰዎች ምርጫው ተጭበርብረዋል ከሚለውና ካልተረጋገጠው ክሳቸው ወዲህ ወዳጅነታቸውን አንሰራርተዋል። ከትላልቆቹ የሪፐብሊካን ፓርቲ ገንዘብ አሰባሳቢ ባለጉዳይና ባለስልጣናትን አግባቢ ከሆኑት ሰዎች መካከል አንዱ የሆኑት ኤሊዮት ብሮይዲም እንዲሁ በምህረቱ የተካተቱ ናቸው። ኤሊዮት ካልተመዘገቡ የውጭ ኃይላት ወኪሎች ጋር በተለይም ከቻይናና ማሌዥያ ባለጉዳዮች ጋር የትራምፕ አስተዳደርን በሚስጥር አግባብተው ለማገናኘት ገንዘብ ተቀብለዋል በሚል ጥፋተኛ የተባሉ ናቸው። ሌሎች በተለያዩ ወንጀሎች ተከሰው የተፈረደባቸው የሕግ ታራሚዎችም በፕሬዝደንቱ ምህረት የተደረገላቸው ሲሆን የእስርና የፍርድ ዘመናቸው እንዲያጥር የተደረገላቸውን ይገኙበታል። እጀን አመሰግናለሁ። የአውሮፓ ህብረት መሪዎች ጆ ባይደን 46ኛው ፕሬዝደንት ሆነው የተሰየሙበትን የዛሬውን ዕለት ለአሜሪካ አዲስ ቀን መጣላት ሲሉ አድናቆት ሰጡ። የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ቮን ደር ሌየን በብረሰልስ የአውሮፓ ፓርላማ በሰጡት ቃል ይህ ረጅም ታሪክ ያለው በዩናይትድ ስቴትስ ካፒቶል ደጃፍ የሚከናወነው ስነ ስርዓት የአሜሪካን ዲሞክራሲ ጥንካሬ የሚያሳይ ነው ብለዋል። ከ4 ዓመታት የረዘመ ጊዜ በኋላም አውሮፓ እንደገና በዋይት ሃውስ ወዳጅ እንዳገኘች ጉልህ ማረጋገጫ የሚሆን ቀን ነው ሲሉ አክለው ተናግረዋል። የአውሮፓ ካውንስልም ፕሬዝዳንት ሻርል ሚሼል
በፕሬዝዳንት ዶናልድ ትራምፕ ዘመን የአውሮፓና የዩናይትድ ስቴትስ ግንኙነት ተቀይሮ መቆየቱን በግልጽ ተናግረዋል። ዛሬ ለ4 ዓመታት ተጎድቶ የኖረው ውቅያኖስ ተሻጋሪው ግንኙነታችን የሚያብብበት እድል ተፈጥሯል ሲሉ አክለው ተናግረዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና የሌበር ፓርቲው ተቃዋሚ መሪ ኪር ስታርመርም ለተመራጩ ፕሬዝዳንት የመልካም ምኞት መግለጫ አስተላልፈዋል። የቀድሞይቱ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም በባይደንና ሃሪስ ብሪታንያ የዓለምን ጸጥታ ለማሻሻል አብረዋት አዎንታዊ ጥረት የሚያደርጉ አጋሮች አገኘች ብለዋል። የሩሲያ ቤተ መንግስት ክሬምሊን ከዩናይትድ ስቴትስ ጋር የኒውክሌር መሳሪያ ቁጥጥር ውሉን ለማራዘም የገባነውን ቃል እናከብራለን ብሎ አዲሱ የባይደን አስተዳደር ስምምነቱ ላይ ለመድረስ ጥረት ሊያደርግ በገባው ቃል ደስተኞች ነን ሲል አክሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እጩ ተሿሚው አንቶኒ ብሊንከን በሕግ መወሰኛው ምክር ቤት ፊት ቀርበው በሰጡት የምስክርነት ቃል ኢትዮጵያ ያለው ሁኔታ እንደሚያሳስባቸውና አሜሪካ የዲፕሎማሲ ግንኙነቷን ተጠቅማ ችግሮች በሰላም የሚፈቱበትን መንገድ እንደምትፈልግ ተናገሩ። ስመኝሽ የቆየ ዝርዝሩን የያዘ ዘገባ ታቀርባለች። በዛሬው ዕለት ስልጣናቸውን በተረከቡት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የውጭ ጉዳይ ሚኒስትር ሆነው የተሾሙት አንቶኒ ብሊንከን ሹመታቸው እንዲጸድቅ ዛሬ በሕግ መወሰኛው ምክር ቤት ቀርበው ከሴናተሮች ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። በዚህ ጥያቄና መልስ ላይ የኒው ጀርሲ እንደራሴና በውጭ ጉዳይ ቋሚ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ምክትል ሰብሳቢ የሆኑት ክሪስ ስሚዝ በኢትዮጵያ ትግራይ ክልል ያለው የጸጥታ ችግር እንደሚያሳስባቸው በመግለጽ ብሊንከን በዚህ ላይ ስለሚኖራቸው አቋም ጠይቀዋቸዋል። ብሊንከን ምላሽ ሲሰጡ በተለይ በትግራይ ክልል ያለውን ሁኔታ በትክክል ማወቅና ለተፈጠሩ ችግሮችም ተጠያቂነት ያስፈልጋል ብለዋል። በቀጣይ ችግሮች በግጭት ሳይሆን በውይይት እንዲፈቱ መደረግ አለባቸው ያሉት ብሊንከን በክልሉ የተቋረጡ ግንኙነቶች እንዲቀጥሉና የሰብአዊ እርዳታ መዳረስ የሚችልበት መንገድ መፈጠር እንዳለበትም ተናግረዋል። አክለውም በኢትዮጵያ ያለው የጸጥታ ችግር በአካባቢው ባሉ ሌሎች የአፍሪካ ቀንድ አገራት ላይ እንዳይሰራጭ ያሳስበኛል። ይህን ችግር ለመፍታት የዲፕሎማሲ ግንኙነታችንን እንቀጥላለን ሲሉ ምላሽ ሰጥተዋል። ብሊንከን ዛሬ በነበራቸው ጥያቄና መልስ በዩጋንዳ በቅርቡ በተካሄደው ምርጫ የደረሰውን የሰብአዊ መብት ጥሰት ጨምሮ በኢራን የኒውክሌር ስምምነት፣ አሜሪካ በቻይና ላይ ስለሚኖራት አቋም፣ በየመን ስላለው አለመረጋጋትና በኮሮና ቫይረስ ወረርሽኝ ዙሪያ ከሴኔቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽን አመሰግናለሁ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ከ2 ወራት በላይ ተቋርጦ የነበረው የስልክና የኢንተርኔት አገልግሎት ከትናንትና ጀምሮ መከፈቱን ነዋሪዎች ገለጹ። የኢትዮ ቴሌኮም ምዕራብ ቀጠና ዲሬክተር አቶ ሙላቱ ጉደታ አገልግሎቱ በሁለቱም ዞኖች ከትናንት ጀምሮ መጀመሩን አረጋግጠዋል። የኦሮሚያ ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ገቢሳ አገልግሎቱ ተቋርጦ የነበረው መንግስት የሕግ የበላይነትን ለማረጋገጥ በወሰደው እርምጃ አንዳንድ ስፍራዎችና መሰረተ ልማቶች ላይ ጉዳት ደርሶ ስለነበረ ነው ብለዋል። ናኮር መልካ ተጨማሪ ይዟል። የቡራዩ ከተማ ነዋሪ መሆኑን የተናገረው ወጣት ኩሳ ዲንቃ ከ2 ወራት በላይ በቄለም ወለጋ የሚኖሩ ቤተሰቦቹን ለማነጋገር ተቸግሮ እንደነበር ገልጾ አገልግሎቱ በመከፈቱ ከቤተሰቦቹ ጋር በስልክ መነጋገሩን ተናግሯል። አሁን ትናንትና ጃንዋሪ 17 አካባቢ ኔትወርክ መጣ ተለቋል ምናምን ሲሉኝ በጣም ደስ ብሎኝ ቤተሰቦቼ ጋር ተነጋግረን ተወያይተን ነበር። በጣም የፋሚሊ ነገር እያሳሰበኝ ነበር። በህይወት አሉ የሌሉ የሚለው ነገር በጣም እያሳሰበኝ ስለነበር አሁን ወደፊትም ባይቋረጥ ደስ ይለኛል። ሌላው የምዕራብ ወለጋ የመንዲ ከተማ ነዋሪ አቶ ሽፈራ ጉርሜሳ ተቋርጦ የነበረው የስልክ አገልግሎት በህብረተሰቡ ኑሮና የመንግስት ስራ ላይ እንቅፋት ሆኖ ነበር ብለዋል። የኢትዮ ቴሌኮም ምዕራብ ቀጠና ዳይሬክተር አቶ ሙላቱ ጉደታ ለ74 ቀናት በምዕራብ ወለጋና ቄለም ወለጋ አብዛኛው ስፍራዎች ተቋርጦ የነበረው የቴሌኮም አገልግሎት መጀመሩን አረጋግጠዋል።
በምዕራብ ወለጋና በቄለም ወለጋ በሁለቱ ዞን የተቋረጡት አገልግሎቶች ትናንትና ጀምሮ በፊሱ ተመልሷል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ገቢሳ አገልግሎቱ ተቋርጦ የነበረው መንግስት የህግ በላይነትን ለማረጋገጥ በወሰደው እርምጃና አንዳንድ ስፍራዎች ላይ መሰረተ ልማቶች ላይ ጉዳት ደርሶ ስለነበር ነው ብለዋል። አገልግሎቱ ከትናንት ጀምሮ እንደተከፈተ የተናገሩት አቶ ግዛቸው በምዕራብ ኦሮሚያ ሰላም ወርዷል፣ ዘላቂ ሰላምም ለማስፈን ከህብረተሰቡ ጋር እየተመካከረን ነው ብለዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ። ናኮርን አመሰግናለሁ። ከመቀሌ በደረሰን ዜና በትግራይ ቴሌቪዥን የአማርኛ ክፍል ጋዜጠኛ ዳዊት ከበደ በጥይት መገደሉ ተገለጸ። ጋዜጠኛው ትናንት ማታ ከአንድ ጓደኛው ጋር መኪና ውስጥ እንዳሉ የተገደለው በመንግስት የጸጥታ ኃይል በተተኮሰ ጥይት ነው ሲሉ ጓደኞቹና የሥራ ባልደረቦቹ ተናግረዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደር የፖሊስ ኮሚሽን መረጃ ለማግኘት በተደጋጋሚ ያደረገው ሙከራ አለመሳካቱን አክሎ ሙሉጌታ አጽብሃ ከመቀሌ ተከታዩን ዘገባ አስተላልፏል። በትግራይ ቴሌቪዥን ላለፉት 2 ዓመታት በጋዜጠኝነት የሰራ አሁንም በስራ ላይ የነበረ ዳዊት ከበደ ትናንት ማታ 2 ሰዓት ተኩል አካባቢ በመቀለ ከተማ መገደሉ ተገልጿል። ጓደኞቹና የስራ ባልደረቦቹ ዳዊት ከሌሎች ጓደኞቹ በመኪና ውስጥ እያለ ከመንግስት ጸጥታ ኃይል በተተኮሰ ጥይት ተገድሏል በማለት ከሰዋል። ሌላ ጓደኛው በረከት በርሄ የተባለም መገደሉ የገለጹ ሲሆን ሌሎች 2 ጓደኞቹ በጸጥታ ኃይሎች ታስረው ይገኛሉ በማለትም ተናግረዋል። ዳዊት ባለፈው ቅዳሜ ለአንድ ቀን ታስሮ እንደተፈታም ገልጸውልኛል። ተገደሉበት የተባለ መኪና በመቀለ ከተማ አድ ሐውሲ ተብሎ በሚጠራ መንደር ሄጄ ተመልክቻለሁ። የመኪናው መስታወት በጥይት ተሰብሯል። መኪናዋ ከመንገድ ዳር ዛፍም ተጋጭታለች። ጉዳዩ አስመልክቶ ከክልሉ ጊዜያዊ አስተዳደር ፖሊስ ኮሚሽን ማብራሪያና ማረጋገጫ ለማግኘት ተደጋጋሚ ያደረግነው ጥረት አልተሳካም። ሲሳካ የእነሱን ምላሽ ይዤ እመለስበታለሁ። ጋዜጠኛ ዳዊት ከበደ የ45 ዓመት ዕድሜ ጎልማሳ የነበረ ሲሆን ባለትዳርና የ2 ልጆች አባት እንደነበረ ተነግሯል። ዳዊት በ1990ዎቹ የኢትዮጵያ ቴሌቪዥን ጋዜጠኛ የነበረ ሲሆን በ2000 ዓ.ም ደግሞ ደሃይ የተባለ የግል መጽሔት በትግርኛ የሚዘጋጅ በማቋቋም ዋና አዘጋጅ በመሆን ሰርቷል። ባለፉት 2 ዓመታት ደግሞ በትግራይ ቴሌቪዥን ህይወት ውስጥ ካለፈበት ጊዜ በአማርኛ ክፍል ሲሰራ ቆይቷል። የቀብር ስነ ስርዓቱም በዛሬው ዕለት በመቀለ ከተማ አቡነ አረጋዊ ቤተክርስቲያን ተፈጽሟል። ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለም። ሙሉጌታን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀሩት ዜናዎች እነዚሁ ነበሩ። መልካም ምሽት። ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ጥር 12 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ዛሬ በዩናይትድ ስቴትስ ፖለቲካዊና አስተዳደራዊ ስርዓት አዲስ ቀን ጀምሯል። ጆ ባይደን 46ኛው ዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። የበዓለ ሲመት ስነ ስርዓቱ በመካሄድ ወዳለበት ስፍራ ነው የምወስዳችሁ። ባልደረቦቻችን በዚያ ይገኛሉ። ጽዮን ግርማን በስልኩ መስመር አግኝቻታለሁ። እንደምን ዋልሽ? ቅዝቃዜ ያለበት ቦታ ነው ያለሽው። ሜዳ ላይ ነው። ቅዝቃዜው እንደሚከብድ ከትንፋሽም ያስታውቃል። ዋሽንግተን ዲሲ በሚገኘው ብሔራዊ ሞል አቅራቢያ በተመደበላቸው አካባቢ ነው ያለሽው። ምን ይመስላል ለመሆኑ አሁን ያለው ሁኔታ? እስኪ ዙሪያ ገባሽን የምታዩንና እስካሁንም የነበረውን ግለጭልን። አሉላ በጣም አመሰግናለሁ። ቀደም ብለህ ካነሳኸው ቀዝቃዛ ይመስላል ካልከው እንጀምር። በጣም ቀዝቃዛ አየርና ንፋስ ነው ያለው። በዛ በንፋሱ ምክንያት ለሚሰሙ ድምጾች አድማጮቻችንን ይቅርታ ጠይቃለሁኝ። አሁን የምገኘው በዋሽንግተን ዲሲ በሚገኘው ናሽናል ሞል ወይም ግዙፉ ብሔራዊ አደባባይ ላይ ነው። እኛ ባለንበት ቦታ ላይ ጋዜጠኞች ባሉበት ቦታ ላይ ከተተከሉ ችምችም ካሉ ማሳ ከሚመስሉ ባንዲራዎች በስተቀር እና ደግሞ ከኛ ከጋዜጠኞች በመላው ዩናይትድ ስቴትስ ከሚገኙ ጋዜጠኞች በስተቀር በሜዳው ላይ ማንም የለም። እንደው ልክ መጥቼ ይሄንን ሁኔታ ስመለከት ዛሬ ለጋዜጠኞች ጥሩ ቀን አይደለም ያልኩት። ምክንያቱም እንደሌላው ጊዜ ሁሉ
ሰዎችን አግኝተን የምናነጋግርበት አስተያየታቸውን የምንጠይቅበት ቦታ አይደለም። አሉላ እንግዲህ እኔ በዚህ የዩናይትድ ስቴትስ ፕሬዝዳንት በዓለ ሲመት ላይ ለመዘገብ ስታደም የመጀመሪያዬ ነው። ነገር ግን ከቀደም ሲል አድማጮቻችንም እንደሚያስታውሱት አንተ አምናለሁ ተከታትለሃልም አድማጮቻችንም ግን እንደሚያስታውሱት ይሄ ቦታ በሰዎች የተሞላ ነበር። በቴሌቪዥን መስኮትም እንደምንከታተለው ሰዎች ባንዲራዎቻቸውን እያውለበለቡ ቀጣዩን የዩናይትድ ስቴትስ ፕሬዝዳንትን እንኳን ደህና መጡ የሚሉበት ስፍራ ነበር። ዛሬ ግን በሁለት ምክንያቶች ይሄ ቦታ ሰው አልባ ሆኗል፣ ሰዎች የሌሉበት ሆኗል። አንደኛው የጸጥታው ሁኔታ ነው፣ ሁለተኛው ደግሞ በኮሮና ቫይረስ ምክንያት ነው እና አብዝቶ የሚታየው ጥብቅ የሆነ የደህንነት ቁጥጥር ነው። እኔ እዚህ ቦታ ለመምጣት በተለመደው መንገድ 30 ደቂቃ የሚፈጀውን ፍተሻዎቹን አልፌ እዚህ ለመድረስ 2 ሰዓት ፈጅቶብኛል። ዙሪያውን ዋሽንግተን ዲሲ የሚያስገቡ በሮች በሙሉ ተዘግተዋል፣ ታጥረዋል፣ በወታደር በታጀቡ መኪኖች ተዘግተዋል። እንዲሁም ደግሞ ይሄ አደባባዩ ሞሉ በብረት ዙሪያውን ታጥሯል። መግቢያ በሮች አሉት። አንድ የሴኩሪቲ ቼክ ፖይንት የሚባል አንድ ፍተሻ የሚደረግበት መግቢያ በር ነው ያለው። በዛ በር በጥብቅ ፍተሻ ውስጥ አልፈን የገባን ጋዜጠኞች አለን። ከዛ በተረፈ አሁን እኔ የምገኝበት ቦታ ላይ ከፊት ለፊቱ ተመራጩ ፕሬዝዳንት እንግዲህ አሁን ቃለ መሐላ እኔ ባለሁበት ሰዓት ቃለ መሐላ ሊፈጽሙ ገብተው የተቀመጡበት ሰዓት ነው። እሱ መድረክ ላይ እሱ ስነ ስርዓት ይታያል። ጥሪ የተደረገላቸው ጥቂት እንግዶች እዛ ገብተው ተቀምጠዋል። እሱን የምንከታተለው እኛ ከሩቅ ሆነን ነው። ዙሪያውን ግን በወታደሮች የተሞላ አካባቢ ነው። ጽዮን አመሰግናለሁ። ቀደም ብለሽ እንደገለሽው ከዚህ ቀደም በብዙ ሺዎች የሚጎርፉበት ስነ ስርዓት ላይ ሰዎች አለመኖራቸው አንድም የኮሮና ቫይረስ ወረርሽኝ ባስከተለው ጉዳት የተፈጠረ ሁኔታ፣ ሁለቱም ደግሞ ቀደም ሲል ከጥቂት ሳምንታት በፊት በዩናይትድ ስቴትስ ካፒቶል ላይ የፕሬዝዳንት ትራምፕ ደጋፊዎች ምክር ቤቱን ወረው ያደረሱትን ጥቃት ተከትሎ የጠበቀ የጸጥታ ሁኔታ መኖሩና እነኚህ ተደራራቢ ችግሮች የፈጠሩት ሁኔታ እንቅስቃሴዎች እንደገደበ እረዳለሁ። እስኪ ለሁሉም ከዚህ በኋላ የሚኖሩትም ስነ ስርዓቶች ተከታትለሽ በሚቀጥሉት ፕሮግራሞቻችን እንደምታሰሚን ተስፋ አድርጋለሁ። እዚያው አካባቢ እዛው ሆነ አንቺ ያለሽበት ቦታ ግን በትላንትናው ምሽትም አንድ ታላቅ ስነ ስርዓት ተካሂዶ ነበረ። የተመራጩ ፕሬዝዳንት ጆ ባይደን እና ተመራጯ ምክትል ፕሬዝዳንት ካማላ ሃሪስ የተገኙበት ታላቅ ስነ ስርዓት ተካሂዷል። በስፍራው ነው ያለሽውና ስለሱም ባጭሩ ንገሪንና የምሽቱን በዚሁ እንቋጭ። በዚህ በኮሮና ቫይረስ ስርጭት ምክንያት ህይወታቸው ያለፈ 400,000 አሜሪካውያንን ለማስታወስ በአብርሃም ሊንከን ሜሞሪያል ላይ መብራት 400,000 መብራቶች ተተክለው ለነሱ መታሰቢያ ስነ ስርዓት ተሰናድቶ ነበር። እሱ በቀጥታ የቴሌቪዥን ስርጭት ተላልፏል። ተመራጩ ፕሬዝዳንት ጆ ባይደን እና ተመራጯ ምክትል ፕሬዝዳንት ካማላ ሃሪስም እዛ ተገኝተው ከነቤተሰቦቻቸው ተገኝተው እነዛን 400,000 አሜሪካውያን በኮሮና ቫይረስ ምክንያት ህይወታቸው ያለፈውን አሜሪካውያን አስበዋል። በተጨማሪም ቅድም ስለ ባንዲራ እንደው የጠቀስኩት ይሄ ባንዲራ የተተከለው የባንዲራ ማሳ የሚል ስያሜ ነው እንግዲህ የተሰጠው። እሱ የተተከለው ለምንድን ነው? በአንዱ ባንዲራ በአንድ አሜሪካዊ ስም ነው። እዚህ ይገኙ በተለያየ ምክንያት መገኘት ያልቻሉና እዚህ ይገኙ የነበሩ አሜሪካውያንን በማሰብ 191,500 ባንዲራዎች ናቸው የተተከሉት እዚህ አደባባይ ላይ ማለት ነው። እዚህ ሆነ ስታየው ችምችም ብሎ የተለየ ስዕል አለው። ምክንያቱም ባንዲራዎቹ ደግሞ በሚወክሏቸው ግዛቶች በመልክ በከለር ቅድሚያ የአሜሪካን ባንዲራ ነው የተተከለው ከፍ ብሎ። ከዛ በኋላ ደግሞ በእያንዳንዱ ግዛት የተተመቸሙ ባንዲራዎች ናቸው የተተከሉት። ከዛ ደግሞ ቀጥ ብለው ወደ ላይ የቆሙና ከመብራት ጋር የታጀቡ ደግሞ እንዲሁ ባንዲራዎች ተተክለዋልና ሰው ባይኖረውም ግን ደግሞ ደስ የሚል ምስልን ይሰጣል። ጽዮን በጣም አመሰግናለሁ። መልካም ምሽት። ለማኑላ መልካም ምሽት።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንትነት የስልጣን ዘመናቸው ሊያበቃ 20 ሰዓታት ሲቀሩት በትላንትናው ዕለት በቪዲዮ ምስል ባስተላለፉት የመሰናበቻ መልእክታቸው ለአዲሱ አስተዳደር ስኬት እንደሚጸልዩና መልካም ዕድልም እንደሚመኙ ገልጠዋል። ትራምፕ ይህን ሲያደርጉ የአዲሱን አስተዳደር ፕሬዝዳንት ጆ ባይደንን ግን በስም አልጠቀሱም። በስንብታቸው መልእክት ዙሪያ የአሜሪካ ድምፁ ዘጋቢ ስቲቭ ሄርመን ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የቀድሞ ፕሬዝደንት ዶናልድ ትራምፕ ለመጨረሻ ጊዜ ቀኑን ሙሉ ፕሬዝደንት ሆነው ባሳለፉበት የትናንትናው ዕለት የመሰናበቻ መልእክታቸውን አስተላልፈዋል። በቪዲዮ ምስል ባወጡት መልእክታቸው እሳቸውን ለሚተኩት ዲሞክራቱ ጆ ባይደን እንደሚጸልዩላቸው ገልጸው መልካሙንም እንደሚመኙላቸው ተናግረዋል። ይሁን እንጂ ግን ትራምፕ ይህን ሲሉ የባይደንን ስም አልጠሩም። This week we inaugurate a new administration and pray for its success in keeping በዚህ ሳምንት አዲስ አስተዳደር እንቀበላለን። አስተዳደሩ አሜሪካንን ደህንነቷ የተጠበቀና የበለጸገች በማድረጉ በኩል እንዲሳካለት እንጸልያለን። ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። መልካም ዕድልም እንመኝላቸዋለን። ዕድል የሚለው ቃል በጣም አስፈላጊ ቃል ነው። 20 ደቂቃ በፈጀው የቪዲዮ መልእክታቸው በዓለም ኢኮኖሚ ታሪክ እጅግ የላቀው ነው ላሉት የኢኮኖሚ ስኬት ራሳቸውን ምክንያት አድርገዋል። በተለይም በ10 ዓመታት ውስጥ ምንም አይነት አዲስ ጦርነት ባለመጀመር የመጀመሪያው ፕሬዝደንት መሆናቸውንም ተናግረዋል። በዋይት ሃውስ አማካኝነት በዩቲዩብ የተሰራጨው የትራምፕ ቪዲዮ እንደተለቀቀ ተመራጩ ፕሬዝደንት ጆ ባይደን ሜሪላንድ በሚገኘው አንድሩ የጦር ሰፈር ውስጥ ባለው የአውሮፕላን ማረፊያ ላይ እያረፉ ነበር። አንድሩ የጦር ሰፈር ፕሬዝደንት ትራምፕ ዛሬ ጠዋት የስንብት ዝግጅት ስነ ስርዓታቸውን ያከናወኑበት ስፍራ ነው። ከዚህ ስፍራ ቁጥር 1 ኤርፎርስ 1 በሚባለው ፕሬዝደንታዊ አውሮፕላን ነበር ወደ ፍሎሪዳ ክፍለ ግዛት ወደሚገኘው መኖሪያቸው የበረሩት። ትራምፕ የቆየውን ልማድ ጥሰዋል። የክፍለ ግዛቱን ተወካዮችንም ሆነ የመላውን መራጭ ሕዝብ ድምፅ አሸንፈው በዛሬው ዕለት ቃለ መሐላ በሚፈጽሙት የጆ ባይደን ፕሬዝደንታዊ በዓለ ሲመት ላይ አልተገኙም። በሐሰት ምርጫው የተጭበረበረ መሆኑን የሚገልጹት ትራምፕ በልማዱ መሰረት ባይደንን እንኳን ደስ ያሎት አላሏቸውም። ምክትል ፕሬዝደንት ማይክ ፔንስ ግን ከፍተኛ ጥበቃ በሚደረግበት የዩናይትድ ስቴትስ ምክር ቤት የዛሬው የባይደን በዓለ ሲመት ላይ ተገኝተዋል። ምናልባት ትራምፕ ማድረግ የቻሉት ነገር ቢኖር ዋይት ሃውስ 3ኛ ፎቅ ላይ ከሚገኘው የመኝታ ቤታቸው መስኮት ሆነው ከፊት ለፊታቸው ለበዓለ ሲመቱ የተዘጋጀውን ትልቅ ምስል መመልከት ብቻ ነበር። በየቦታው የሚውለበለቡ ሰንደቅ ዓላማዎችና ትላልቅ ጽሑፎችን ያነገቡ ቅስቶች ይታያሉ። በላያቸውም ላይ በትልቁ ተጽፎ የሚነበበው ጽሑፍ የባይደን ሃሪስ የ2021 በዓለ ሲመት ይላል። ለበዓለ ሲመቱ የሚደረጉ የሰልፍ ትርኢቶችና ዝግጅቶች በኮቪድ-19 ወረርሽኝና በጸጥታው ስጋት የተነሳ በአብዛኛው ተቀንሰው በድረገጾች ብቻ እንዲካሄዱ ተደርጓል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዝደንት ትራምፕ እንዲከሰሱ የተላለፈውን ውሳኔ በዚህ ሳምንት ለእንደራሴዎች ምክር ቤት ይልካሉ ተብሎ ይጠበቃል። ያን ማድረጋቸው ምክር ቤቱ በሚቀጥለው ሳምንት ውስጥ ጉዳዩን በይፋ ማንቀሳቀስ እንዲጀምር ያደርገዋል። ዲሞክራቶቹ በበላይነት በሚቆጣጠሩት የተወካዮች ምክር ቤት 10 የሚሆኑ ሪፐብሊካን የምክር ቤት አባላት በፕሬዝደንቱ የመከሰስ ውሳኔ ላይ ከዲሞክራቶቹ ጋር ተባባሪ ሆነዋል። ትራምፕ እንዲከሰሱ ውሳኔው የተላለፈባቸው እንደ አውሮፓ አቆጣጠር ጥር 6 ደጋፊዎቻቸው የምርጫውን ውጤት ለመቀልበስ በምክር ቤቱ ሕንፃ ላይ የፈጸሙትን የአመፅ ጥቃት ገፋፍተዋል መባላቸውን ተከትሎ ነው። የእንደራሴዎቹ ምክር ቤት መሪ የነበሩት ሚች መካነል በምክር ቤቱ ስብሰባ ላይ ትናንት ማክሰኞ ሲናገሩ እንዲህ አሉ። የአመፅ መንጋው የሐሰት ወሬዎች ተግቷል። አመፀኞቹም በፕሬዝዳንቱና ስልጣን ባላቸው ሌሎች ሰዎች የተገፋፉ ናቸው። በዩናይትድ ስቴትስ ምክር ቤት ሕንፃ ላይ በተፈጸመው ጥቃት ሁሉም አሜሪካውያን ደንግጠዋል። የፖለቲካው አመፅ ጥቃት እንደ አሜሪካ በምናከብራቸው ሁሉም ነገሮቻችን ላይ የተቃጣ ጥቃት ነው። በፍጹም የሚታገሱበት ነገር መሆን የለበትም። ነገ ረቡዕ ቀትር ላይ ለአዲሱ አስተዳደር ስልጣን ለማስረከብ በዝግጅት ላይ በሆንኩበት በዚህ ሰዓት እንድትገነዘቡት የምፈልገው ነገር የጀመርነው ንቅናቄ ገና መጀመሩን ነው። ዴሞክራቱ የተወካዮች ምክር ቤት አባል ካስትሮ ቴክሳስ የፕሬዝደንቱን የመከሰስ ሂደት ከሚመሩት መካከል አንዱ ናቸው። ባለፈው እሁድ ለኤቢሲ የዜና ማሰራጫ ሲናገሩ የዚህ ክስ አንዱ ዋና ዓላማ ፕሬዝደንት ትራምፕ ካሁን በኋላ ተመልሰው ፕሬዝደንት ለመሆን ለፌዴራል መንግስት እንዳይወዳደሩ እርግጠኛ ለመሆን ነው። የዩናይትድ ስቴትስ መንግስት በኃይል ለመገልበጥ አመፅ ያነሳሳ ሰው ተመልሶ የአሜሪካ ፕሬዝደንት መሆን የለበትም ብለዋል።
ትራምፕ ምናልባት እንደ አውሮፓ አቆጣጠር 2024 ላይ ተመልሰው ለፕሬዝደንትነት መወዳደር እንደሚፈልጉ ፍንጭ ሰጥተዋል። ትናንት ባሰራጩት የስንብት የቪዲዮ መልእክት እንዲህ ብለዋል። ትራምፕ ስልጣን ሲለቁ በአሜሪካ ታሪክ አገሪቱን በመከፋፈል ተወዳዳሪ ያልተገኘላቸው ፕሬዝደንት ሆነው ነው። የህዝብ አስተያየት መሰብሰቢያዎች እንደሚያሳዩት ምንም እንኳ አሁንም በሪፐብሊካን ደጋፊዎቻቸው ዘንድ ትልቅ ድጋፍ ያላቸው ቢሆንም በጠቅላላው ህዝብ ዘንድ ያላቸው ድጋፍ ግን እጅግ በጣም ዝቅተኛ ሆኖ ተመዝግበዋል። ባለፈው ሳምንት በማርቲስት የህዝብ አስተያየት ድምፅ መሰብሰቢያ መሰረት 16 ከመቶ የሚሆኑት አሜሪካውያን ትራምፕን በአሜሪካ ታሪክ እንደ ጥሩ ፕሬዝዳንት አድርገው ወስደዋቸዋል። 47 ከመቶ የሚሆኑት ግን ከእስከዛሬዎች ሁሉ የከፉና መጥፎው ፕሬዝደንት አድርገው ተመልክተዋቸዋል። ትራምፕ በመጨረሻዎቹ የፕሬዝደንትነት ቀኖቻቸው የአስፈጻሚነት ስልጣናቸውን ተጠቅመው የተለያዩ ውሳኔዎችን አሳልፈዋል። በውጭ ሀገር የተሰሩ በራሪ ድሮኖች መግዛትን ከመገደብ አንስቶ በአሜሪካ የሰማዕታት መታሰቢያ የአትክልት ስፍራዎች ላይ ሐውልት የሚቆምላቸውን ጀግኖችን እስከ መሰየም ያስተላለፏቸው ውሳኔዎች ይጠቀሳሉ። ጆ ባይደን ስልጣን እንደያዙ በትራምፕ ፕሬዝደንታዊ ስልጣን የተላለፉ በርካታ ውሳኔዎችን ወዲያውኑ ይሽሯቸዋል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዛሬው ዕለት አሜሪካውያን አዲሱን ፕሬዝዳንታቸውን ተቀብለዋል። ያለፉት ጥቂት ወራት በባላንጣነትና ግጭት የተሞሉ ነበሩ። በርካታ አሜሪካውያን ጆ ባይደንን በፕሬዝዳንታዊ ምርጫው ማሸነፋቸውን መቀበል አልቻሉም። የአሜሪካ ድምጿ ካሮላይን ፕሪሱቲ ዩናይትድ ስቴትስን ለቀጣዩ 4 ዓመታት የሚመሩትን የ78 ዓመቱን አዛውንት ጆ ባይደንን በቀጣዩ ዘገባዋ ታስተዋውቀናለች። ሀብታሙ ስዩም እንደሚከተለው ያሰማናል። ጆ ባይደን ይህንን ከመናገራቸው በፊት ቁርጡ ያልታወቀውን ምርጫ ውጤት ለማወቅ 4 ቀናት ወስደዋል። የዚች ሀገር ህዝቦች ተናግረዋል። ግልጽና አሳማኝ ድል አጎናጽፈውናል። ይሁንና ፕሬዚደንት ዶናልድ ትራምፕ በምርጫ ውጤቱ ላይ ጥያቄ ማጫር ጀመሩ። ደጋፊዎቻቸውን ለሰልፍ ጠርተውም የኋላ በዩናይትድ ስቴትስ መናገሻ ነውጥ ተፈጠረ። ዋና ከተማዋ አሁን ላይ በጥብቅ ጠባቂ ጦር ውስጥ ትገኛለች። በዓለ ሲመቱ የሚፈጸምበት መድረክ ከተመልካቾች የራቀ ነው። ቁጥራቸው 25,000 ከሚሆነው የብሔራዊ ጓድ አባላት በተጨማሪ ቁጥሩ ከፍተኛ የሆነ የፖሊስ ስምሪት አለ። ከፕሬዚደንት ትራምፕ በተቃራኒ አዲሱ ፕሬዚደንት ልምድ ያላቸው ፖለቲከኛ ናቸው። ያልተለመደ አይነት ንግግር አደርጋለሁ። መንግስት እንዴት መስራት እንዳለበት አውቃለሁ። ባይደን የህዝብ ተመራጭ ሆነው በማገልገል ረገድ ወደ 50 ዓመታትን የሚጠጋ ጊዜ አሳልፈዋል። የፕሬዚደንት ኦባማ ምክትል በመሆን 2 ጊዜ አገልግለዋል። ከዚህ ቀደም ብሎ የዴላዌር ክፍለ ግዛት መራጮች ለዩናይትድ ስቴትስ የህዝብ እንደራሴነት 6 ጊዜ መርጠዋቸዋል። መጀመሪያ ላይ ከመመረጣቸው 1 ወር በፊት ባለቤታቸውና ሕፃን ሴት ልጃቸውን በመኪና አደጋ አጥተዋል። 2 ሕፃናት ልጆቻቸው ከባድ ጉዳት ደርሶባቸዋል። ሴናተሩ ባይደን ከወንድ ልጆቻቸው ጋር ለመሆን በየቀኑ ከዋሽንግተን ዲሲ ዴላዌር ድረስ በአምትራክ ባቡር ይመላለሱ ነበረ። ጉዞው 90 ደቂቃ የሚፈጅ ነው። የዊልሚንግተን አምትራክ የባቡር ጣቢያ በሳቸው ስም ተሰይሟል። ባይደን ያለባቸውን ከደም ስር ግድግዳ ጡንቻ መዳከም ጋር የሚገናኘውን የአኒዩሪዝም የጤና እክል ለማከም 2 የጭንቅላት ቀዶ ሕክምና ተደርጎላቸዋል። በጎርጎሳውያኑ 2015 ዓ.ም ምክትል ፕሬዚደንት በነበሩበት ጊዜ ትልቁ ልጃቸው ቦው በጭንቅላት ካንሰር ምክንያት ሞቶባቸዋል። ባይደንና የኮሌጅ መምህርት የሆኑት የአሁኗ ባለቤታቸው ጂል 70,000 አሜሪካውያን በሚኖሩባት ዊልሚንግተን ዴላዌር ይኖራሉ። የጠባቂ መኪኖች አጀብና አነጣጥሮ ተኳሾች አሁን በከተማዋ ጎዳናዎች ላይ ተሰማርተዋል። በክሲምፐርስ የዕድሜ ልካቸውን በሙሉ በከተማዋ የኖሩ ሰው ናቸው። ከምንም ነገር አላገደንም። ነገሩን ለተረዳ ትንሽ የመታገዝ አብሮም የመከበር ጉዳይ ነው። የከተማዋ ነዋሪዎች ጆ ባይደንን ሚልክ ሼክ የተባለውን የወተትና ሙዝ ቅይጥ መጠጥ እንዲሁም ቺዝ ስቴክ የሚባለውን የአይብና ስጋ ጥል የሚወዱ የወንዛችን ልጅ ናቸው ይሏቸዋል። የብዙ ዓመታት ረዳቸው በቢርድ ባይደን መሰረት ሞዴል ናቸዋል። አለቻቸው ታያ
ዝር ያላቸው አሜሪካዊ ሃሪስ በዩናይትድ ስቴትስ የመንግስት እርከን ሆኖ ያስተዳደሩበትን መንገድ የሚያስቃኘውን ዘገባ የአሜሪካ ድምጽ የተቀጀናለች ስምንሽ የቆየ እንዲህ ታቀርበዋለች። በዩናይትድ ስቴትስ ዛሬ ታሪክ ተርቷል። ይህን ስልጣን ለመረከብ የመጀመሪያዋ ሴት በሆንም የመጨረሻዋ ግን አልሆንም። የ56 ዓመቷ ሃሪስ ተጣማሪያቸው ሆነው የተወዳደሩትን ፕሬዚዳንት ጆ ባይደንንና መራጮቻቸውን የመጀመሪያዋ ጦርና የህላቸው አሜሪካዊት ሴት ሆነው በአሜሪካ ምክትል ፕሬዝዳንትነት እንዲመረጡ ተደረጓቸው ሲያመሰግኑ የተናገሩ ነበር። በቨርጂኒያ ዩኒቨርሲቲ መምህር የሆኑት ባርባራ ፔሪ አሜሪካ ውስጥ ሴት በዚህ ደረጃ ስልጣን ስትይዝ የመጀመሪያ ጊዜ መሆኑን እንዲህ ያስረዳሉ። በጠቅላይ ፍርድ ቤት ውስጥ የሚያገለግሉ ሴቶች አሉ። በአሜሪካ ምክር ቤትም አፈጉባኤዋ ናንሲ ፔሎሲ ሴት ናቸው። ነገር ግን በስራ አስፈጻሚ ደረጃ ላይ የተቀመጠች ሴት ምክትል ፕሬዝዳንት ኖር አታውቅም። አሁንም ድረስ ሴት ፕሬዝዳንትም የለንም። ግን ያ ብቻም አይደለም። የተሻለ ህይወትን ፍለጋ ወደዚህ ሀገር ከመጡ ስደተኛ ቤተሰቦች የተወለደች ጥቁር ሴትም ናት። ሃሪስ ከህንዳዊ እናታቸውና ከጃማይካዊ አባታቸው የተወለዱት በካሊፎርኒያ ኦክላንድ ከተማ ነው። በጊዜው በዘር ምክንያት የሚደርስ መድሎን ለማስቀረት በሚደረገው ጥረት ካሊፎርኒያ ውስጥ በአውቶቡስ እየተመላለሱ የተማሩበት በርክሌ ትምህርት ቤት ውስጥ የሃሪስ ምስል በትልቁ ተሰቅሏል። በአሜሪካ ተወካዮች ምክር ቤት ካሊፎርኒያን ወክለው የተመረጡት ዲሞክራቷ ባርባራ ሊ ይህ ለሴቶች ምን ትርጉም እንዳለው ሲናገሩ እንዲህ ይላሉ። ብዙ ያልተነኩና ያልተሰበሩ ጣሪያዎችን በመስበር ለሴቶች መንገድ ከፍታለች። ሃሪስ ዋሽንግተን ዲሲ ከሚገኘውና ጥቁሮች ብቻ ከሚማሩበት ሃዋርድ ዩኒቨርሲቲ ከተመረቁ በኋላ እንደ አውሮፓውያን አቆጣጠር በ2004 ካሊፎርኒያ በሚገኘው ሳን ፍራንሲስኮ ከተማ የመጀመሪያዋ ጥቁር አቃቤ ሕግ በ2010 ደግሞ የካሊፎርኒያ ጠቅላይ አቃቤ ሕግ ሆነው አገልግለዋል። ባሳለፍነው የፈረንጆቹ ዓመት በጋ ላይ የጥቁሮች ሕይወት ዋጋ አለው በሚል በተካሄደው ተቃውሞ ተራማጅ አቋም ያላቸው ሰዎች ሃሪስ ከሚታዩት የበለጠ አክራሪ አቃቤ ሕግ እንደሆኑ በሞት ቅጣት ላይ እርስ በርሱ የተጣረሰ አቋም እንደሚያራምዱና ፖሊሶች ለሚፈጽሟቸው ጥፋቶች ተጠያቂ አለማድረጋቸውን በመግለጽ ቅሬታ አቅርበውባቸው ነበር። በቴክሳስ ዩኒቨርሲቲ መምህር ሆነው የሚያገለግሉት ሻነን ባው ኦብራየንስ ሃሪስ ለመጀመሪያ ጊዜ ታሪክ የሰሩት በካሊፎርኒያ የዩናይትድ ስቴትስ ሴኔት አባል ሆነው ሲመረጡ እንደሆነ ይናገራሉ። ሰዎች እነሱን የሚመስላቸውን ሰው ስልጣን ላይ ማየታቸው በጣም አስፈላጊ ነገር ነው። በአክስትነታቸውና በእንጀራነታቸው ስላላቸው ሚና አዘውትረው የሚናገሩት ሃሪስ በሙያቸው ጠበቃ የሆኑት ባለቤታቸው ደግ ኤምሆፍ በአሜሪካ ዋይት ሃውስ ቤተመንግስት ታሪክ የመጀመሪያው የሆነውን ሰከንድ ጀንትልማን ወይም ወደ አማርኛ ሲመለስ ከላይ ጌታ የሚል ትርጓሜ የሚሰጥ ማዕረግ አግኝተዋል። ምንም እንኳን ሃሪስ በምክትል ፕሬዝዳንትነታቸው የሚኖራቸው ዋና ስራ ፕሬዝዳንቱ የሚፈልጓቸውን ስራዎች ማስፈጸም ቢሆንም ተንታኞች ሃሪስ ታሪካዊ መጀመሪያነታቸውን በአግባቡ ይጠቀሙታል ሲሉ ይገምታሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ቀደም ብዬ በመግቢያ እንደጠቆምኩት ዛሬ አብላጫው ዝግጅታችን በዛሬው ዕለት በዩናይትድ ስቴትስ በመካሄድ ላይ ስላለው የአዲሱ ፕሬዝዳንት በዓለ ሲመትና ተያይዞ በሚነሱ ጉዳዮች ላይ ያተኩራል። ለዚህ ክፍል ቀዳሚ ያደረግነው ትንታኔ ነው። የዩናይትድ ስቴትስ የመጀመሪያዋ ሴት ምክትል ፕሬዚደንት ሲሆኑ
የመጀመሪያው ወንድ እርሱ ባለስልጣኑ ያልሆነ አብሯቸው ዋይት ሃውስ መግባቱ ነው። የዩናይትድ ስቴትስ ፕሬዚደንት ቤተሰብ እንደ ልማድ ሆኖ የመጀመሪያ ቤተሰብ ፈርስት ፋሚሊ እየተባለ ይጠራል። የፕሬዚደንቱን ባለቤት የመጀመሪያ ወይም ቀዳሚት ሴት ወይም እመቤትም ይሆናሉ። ፈርስት ሌዲ ተብላ ትጠራለች። ልጆቻቸውም የመጀመሪያ ልጆች ወይም ቀዳሚ ልጆች ፈርስት ቺልድረን፣ ፈርስት ዳውተር፣ ፈርስት ሳን ይባላሉ። በፕሬዚደንቱ ቤት ውስጥ ያለ ሁሉ የመጀመሪያ ወይም ቀዳሚ ወይም ፈርስት የሚል ተቀጥላ ይሰጠዋል። የመሪው ቤተሰብ ነውና ፕሬዚደንቱ እራሱም ቢሆን የመጀመሪያ ወንድ ወይም የመጀመሪያ ወይም ቀዳሚ ጌታ ወይም ፈርስት ማን ሊባል ይችላል። ውሻውም ወይም ውሻዎችን ቢኖሩ የመጀመሪያ ቀዳሚ ፈርስት ውሻ፣ ድመቷም እንዲሁ። የመሪው ቤት ሁሉ ቀዳሚ ፈርስት ነው። በዩናይትድ ስቴትስ ዘልማድ በሕግ ወይም በወግ የሰፈረ ትዕዛዝ የለም። ስለ ቀዳሚት እመቤት ካነሳን ዘውዳዊ ስርዓት ቢሆን እቴጌ እንዲሉ ነው። ይህንን ቀዳሚት እመቤት ወይም ፈርስት ሌዲ ለመጀመሪያ ጊዜ የተጠቀሙ ማን እንደሆነ በውል የተቆረጠ አድራሻ የለም። ይሁን እንጂ ነገሩ ወደ 19ኛው መቶ ክፍለ ዘመን አጋማሽ ይመዘዛል። የመጀመሪያው ቀዳሚት እመቤት የተጠቀሰው በ1849 ዓመተ ምህረት 12ኛው ፕሬዚዳንት ዛካሪ ቴይለር ስለ ባለቤታቸው ዶሊ ማዲሰን ሐዘን በጻፉት መዘክር ላይ ነበር። ከዚያ በኋላም አልፎ አልፎም በኋላም እየተዘወተረ መጣና ዛሬ ዋይት ሃውስ ውስጥ የቀዳሚት እመቤት ጽሕፈት ቤት፣ የካልአይት እመቤት ቢሮ ከነአማካሪዎቻቸውና ከነቃል አቀባዮቻቸው እንዲኖሩ ተደርጓል። እስከ ዛሬ ግን የቀዳሚቷም ሆነ ተከታይቱ እመቤት ቢሮ ወንድ ገብቶበት አያውቅም። የዛሬ 4 ዓመት 42ኛው ፕሬዚደንት ቢል ክሊንተን ከደጁ ለትንሽ ተመልሰዋል። ሜላኒያ ትራምፕ ቀድመው ገቡና አስቀሯቸው። በእርግጥ ከዚያም በፊት ከጆን ማኬን ጋር የተወዳደሩት ሳራ ፓለን ባለቤትና እንዲሁም ደግሞ የዛሬ 37 ዓመት ሌላ እጩ። የካልአይቱ እመቤት ቢሮ ግን ዘንድሮ ለመጀመሪያ ጊዜ ተሰበረና ሰው ምን ብሎ እንደሚጠራው ግራ ገብቶታል። የካማላ ሃሪስ ባለቤት ዳግ ኤምሆፍ አሁን የቀደሟቸውን ቢሮ ተረክበዋል። እናም ለጊዜው ካልአይ ጌቶች እንበላቸውና በኋላ የሚሆነውን እናያለን። እንግሊዝኛው ላይ ብዙዎች አልተደላደሉም። ሰከንድ ማን፣ ሰከንድ ጀንትልማን፣ ሰከንድ ሃዝባንድ አለየለትም እስኪረጋ። የኤምሆፍ ዋይት ሃውስ መግባት በሌላ በኩልም አሜሪካ እዚህም እዚያም የምትታማበትን የጾታ እኩልነት ጉዳይም አጉልቶታል የሚሉም አሉ። ኤምሆፍ አይሁድም ናቸውና ዋና ወይም ምክትል ፕሬዚደንት ወይም የአንዳቸው ባለቤት ሆኖ ዋይት ሃውስ የገባ የመጀመሪያው አይሁድ ይሆናሉ። 46ቱም ፕሬዚደንቶችና ምክትሎቻቸው ክርስቲያን ናቸው። ሃሪስ እና ኤምሆፍ የተገናኙት የዛሬ 8 ዓመት አካባቢ ነበር በአውሮፓ የዘመን አቆጣጠር በ2013 ዓመተ ምህረት። ከዚያም በአመቱ ትዳር ፈጸሙ። ለሃሪስ የመጀመሪያ፣ ለኤምሆፍ ሁለተኛ ጎጆ ሆነ። ኤምሆፍ ከቀደሙ ባለቤታቸው ያፈሯቸው ልጆቻቸው ካማላ ሃሪስን ሞማላ እያሉ ይጠሯቸዋል። ማም፣ እማማ እና ካማላን አቆራኝተው ሞማላ ይሏቸዋል። እንግዲህ የመጀመሪያው ካልአይ ጌቶች ኤምሆፍ the first second gentleman ስራቸውን ጥልኝ ለጊዜያችሁ እናመሰግናለን ሰለሞን። ለአድማጮቼ ለማስታወስ ያህል ከዚህ በፊትም በተደጋጋሚ ቀርባችሁ ሀሳቦቻችሁን አንሸራሽራችኋል። እስቲ የፖለቲካ ዝንባሌያችሁን ደግሞ ልጠይቅና አቶ ላባን ይንገሩኝ የእርሶን የፖለቲካ ዝንባሌና አባልነት። እኔ ኮንሰርቫቲቭ ሪፐብሊካን ነኝ። አባልነቴም ሪፐብሊካን ፓርቲ ነው። የተመዘገቡ አባል ኖት? አዎ። ፕሮፌሰር መሐመድ? እኔ የተመዘገብኩ የዴሞክራቲክ ፓርቲ አባል ነኝ። አመሰግናለሁኝ በድጋሚ ሁለታችሁንም። አሜሪካ ምን ሆናለች ለመሆኑ? ምንድነው እያየን ያለ ነው በአሁኑ ጊዜ? በቅድሚያ ከዚህ እንነሳ። አቶ ላባን። ኤሌክሽኑ ተካሄደ። ውጤቱም ትንሽ አወዛጋቢ ነበረ። አሁን ግን ዛሬ ታሪካዊ ነገር ፒስፉል ትራንስፈር ኦፍ ፓወር የሚሉት ማለት ነው፣ ሰላማዊ ሽግግር የተካሄደ ነው። ዛሬ አዲስ መሪ 12:01 PM በሰዓቱ ቃለ መሐላ አድርጎ ይገባል ማለት ነው። ስለዚህ ሁሌ ደግሞ ይሄ ታሪካዊ ኢቨንት ነው። አንድ ሀገር በሰላማዊ መንግስት ከመንግስት ወደ መንግስት ሲሄድ በማንም ጊዜ ታሪካዊ ነገር ስለሆነ እሱ ነው ዛሬ የሚካሄድ ያለው ማለት ነው። ፕሮፌሰር መሐመድ እርሶስ ምን ይላሉ? ለኔ ዛሬ ይሄ ቀን በጣም ተስፋ ሰጪ፣ ከ4 ዓመት ቀውስ በኋላ ወደ አዲስ መንግስት መሸጋገሪያ ነው። ምርጫው ነፃና ፍትሃዊ ነበር።
ፕሬዚደንት ትራምፕ እና የእሳቸው ደጋፊዎች ይሄ ምርጫ ፍትሃዊ አይደለም ብለው እስከ ሱፕሪም ኮርት ሄደው ሱፕሪም ኮርት ይሄንን አልሰማም ብሎ ታች ያሉት ፍርድ ቤቶች ደግሞ ምንም ማስረጃ የለም ፍትሃዊ አለመሆኑ ብለው የደመደሙት ስለሆነ ለድሮ ፍትሃዊና ነፃ ምርጫ ነበር። ዛሬ ደግሞ አዲስ ቀን ነው። አዲስ ፕሬዝዳንት ቃለ መሐላ ፈጽሞ የአሜሪካን ፕሬዝዳንት ይሆናል። አቶ ላባን አስተያየት አሉት በዚህ ላይ እርሶ ፕሮፌሰር መሐመድ ባሉት ላይ? አሁን ባለቀው ጉዳይ ምንም ትርጉም አይኖረውም። ምርጫው አስቸጋሪ ነው ለመቀበሉ። ለምን አንዳንድ ነገሮች አሉ። እሱም እስከ መጨረሻ ጊዜ የሚሞከር ሁሉ የሚደረግ አድርገዋል። ግን አሁን ሌላ ቀን ያለ ነው። ኦፍ ኮርስ ከ4 አመት በኋላ ደግሞ ይሄን አይነት ችግሮች አሁን በዚህ ኤሌክሽን ያለፈ የታዩት እንዴት አድርገህ አቮይድ አድርገህ ወደ ምርጫ መሳተፍ ትችላለህ? እሱ ነው ውይይቱ መሆን ያለበት። አቶ ላባን ይሄ ምርጫ ከተካሄደና ውጤቱም ከተነገረ በኋላ ብዙ ሂደት አሳልፈናል። እርሶ እንዳሉት በጣም ብዙ ሙከራዎች ተደርገዋል በፕሬዚደንት ትራምፕ እና በደጋፊዎቻቸው። በመጨረሻም ሁኔታዎች እየተካረሩ መጥተው የተወካዮች ምክር ቤቱ ላይ ጥቃት የሰነዘረ ሁከት ሁሉ ተፈጽሟል። ህይወት ሁሉ ጠፍቷል። ከዚያም ጋር ተያይዞ በአሁኑ ጊዜ በዚህ ዕለት ወደ 25,000 የሚደርስ ቁጥር ያለው ብሔራዊ ዘብ እና ከተማይቱን እየጠበቀ ነው። በመላ ሀገሪቱም ውስጥ በትጥቅ የታገዘ ሁከት ሊፈጠር ይችላል በሚል ስጋት በተለይ ዋና ዋና ከተሞቹ በጦር እየተጠበቁ ነው ያሉት። ሰላማዊ ሽግግር ነው ማለት ይቻላል። ይሄንን እሱ ኤግዛጀሬት ለማድረግ ስለፈለጉ እንግዲህ ዋሽንግተን ዲሲ በጦር 25,000 ወታደር ተከባ ሴኩሪቲ አለር ተብሎ በኮሮና ጊዜ ከቤታቸው አትውጡ፣ ብዙ ሰው አትገናኙ፣ ሬስቶራንት ሻዳውን አድርጉ የተባለበት ሰዓት 25,000 ሰው በራሳቸው ወደ ከተማ አምጥተዋል። ስለዚህ ይሄ ኦክሲሞራኑ ነው የሚሉት ትንሽ ኮንፍሊክቲንግ አለው። እርስ በራሱ የሚሉት ዳይሬክቲቭስም ራሱ ችግር አለው ማለት ነው። ይጋጫሉ ማለት በኮሮና በዚህ ሰው አትብዛ ይባላል፣ በዚህ ደግሞ የሁሉ ኃይል ወደ ከተማ ማስመጣታቸው ይገርማል። ምንም እስከዚህ የሚያስፈራ ነገር እንዳልነበረ ነው። ያለፈ ጊዜ የደረሰው ደርሷል። አሁን እንደዛ አይነት አክቲቪቲ ያለ የሚባል አይመስልም ነበር። ግን እነሱ ኦፍ ኮርስ ይሄ የትራምፕ አስተዳደር የውጭ ኃይል ነበር። የውጭ ኃይል ማለት ከህዝብ የመነጨ ኃይል ስለሆነ የኤሊቱ ስላልሆነ ከመጀመሪያም አልተቀበሉትም። ሲሸኙትም በቃ በዚህ መሰረት ነው የሸኘነው ብሎ የህዝቡ ዲሞራላይዝ ለማድረግ ነው ሐሳባቸው። ስለዚህ የሁሉ ኃይል ወደ ከተማ ማስመጣት ኔሴሲቲው አይታይም ነበር። ግን ፕሬዚደንት ትራምፕ የጆ ባይደንን ማሸነፍ አምነው በአደባባይ አልተቀበሉም፣ አልደወሉላቸውም፣ መሸነፋቸውንም አልተቀበሉም፣ እንኳን ደስ ያሉትም አላሏቸውም እስካሁን ድረስ። ይሄ ሁኔታ የተለመደ ነው እንዴ በአሜሪካ ፖለቲካ? የተለመደ አይደለም። ግን ያለፈ ኤሌክሽኑ ደግሞ ዴሞክራቶቹ በፕሬዚደንት ትራምፕ ያደረሱት ናንስታፕ የማያቋርጥ የሌለው ማጥቃት በየቀኑ ሚዲያው በየቀኑ ለትራምፕ ሳይሆን ያው ለደጋፊዎቹ ማለት ነው። ስለዚህ ይሄ ኤሌክሽን ትንሽ ለየት ያደርገዋል ማለት ነው። ትራምፕም ትንሽ ለየት የሚያደርገው እንዳልኩት ከህዝብ የመነጨ ኃይል ነው እንጂ የኤሊቱ ስላልሆነ በደንብ አድርጎ ደግሞ አንደርስታንድ ተደርጎ እንዴት ነው ወደ ትራምፕ አሜሪካ ህዝብ ወደ ትራምፕ የሄደ ተብሎ ከመጠናት ይልቅ ማጥቃት ሆነ። አሁን ደጋፊዎቹም ተጠቁ፣ ትራምፕም ተጠቃ። አሁን የሪፐብሊካኖቹም ህዝቡ የሚጠብቃቸው ያ የትራምፕ የደረሰው ወደ ባይደን እንዲያደርሱ ነው። ይሄ ነው ችግሩ። ሲስተሙ አንድ ሳይደድ ብቻ ከሆነ ሁለተኛ ደግሞ አንተ ጋር ሲገባ ደግሞ ደሴንቲንግ ደርስብኛል ተብሎ ደግሞ ማሰብ አለበት ማለት ነው። አሁን ይሄ ደግሞ ተጠባቂ ነው። ከ2 አመት በኋላ ሪፐብሊካኖቹ ወደ ሃውስ እና ወደ ሴኔት ሲይዙ ያ ሁሉ ትራምፕ ያለፈው እንዳዲስ እነሱ ሊያልፉት ነው ማለት ነው። ሲስተሙ ስታቢሊቲው ሉዝ እያደረገ ይሄዳል ማለት ነው። ይሄ ደግሞ ዴሞክራቶቹ የጀመሩት ነው። ፕሮፌሰር መሐመድ ባጀበል ወደ እርሶ እስቲ ልዞር። ምን ያስባሉ እርሶስ? ይኸውልህ ሰለሞን፣ እንደዚህ አይነት ቀውስ አሜሪካ ውስጥ የደረሰው በአሜሪካን እርስ በርስ ጦርነት ጊዜ በ1860ዎቹ ነበር። የያኔው ፕሬዚደንት አብርሃም ሊንከን ለቃል ኪዳኑ ተገዢ ሆኖ አሜሪካን ከጥቃት የተከላከለ ፕሬዚደንት ነበር። ፕሬዚደንት ትራምፕ በአሜሪካን ታሪክ አንድ ፕሬዚደንት የአሜሪካን ሕዝብ ተወካዮች ምክር ቤት ላይ አብዮት ሲያካሄድ ተሰምቶ የማይታወቅ ነገር ነው። ትራምፕ ያደረገው ደጋፊዎቹን ጠርቶ ሂዱና በአሽሙር በቀጥታም ባይሆን ሂዱና የሕዝብ ተወካዮች ምክር ቤቱን ሰብራችሁ ይሄ ምርጫ
ትክክል ነው ተብሎ ህዝብ ተወካዮች ምክር ቤት ዋጋ እንዳይሰጠው ብሎ ይሄን ሁሉ የቀሰቀሱት ፕሬዚደንት ትራምፕ ናቸው። 5,000 ወታደር ዋሽንግተን ዲሲ ውስጥ መኖሩ አሁን ጀስቲፋየብል ነው፣ ትክክል ነው። ምክንያቱም ያየነው ነው። ቤቱን የህዝብ ተወካዮች ምክር ቤትን ሰብረው ሲገቡ ትክክል አይደለም ማለት አይቻልም። አንደኛው እሱ ነው። ሁለተኛው ደግሞ ፕሬዚደንት ሆኖ ኦባማ እነ ትራምፕ ምን ሲያደርጉ እንደነበር ሁላችንም እናውቃለን። ኦባማ እዚህ አልተወለደም፣ በአሽሙር ዘረኝነትን ሲነዙ እንደነበር እናውቃለን። አሁን ደግሞ የእሳቸው ተራ ሲሆን የአዞ እንባ ያነባሉ ፕሬዚደንት ትራምፕ እና የአሜሪካን ፕሬዚደንት ማንም ይሁን ማንም ስልጣን ላይ የሌለው ፓርቲ ሁልጊዜ እንደዚህ ነው። ንትርክ ነው፣ ጭቅጭቅ ነው። በአሜሪካን ፖለቲካ ስልጣን ላይ የሌለው ተቀናቃኙ ፓርቲ ሁልጊዜ ስልጣን ላይ ያለውን ፓርቲ እንደዚህ ነው የሚያደርገው። አዲስ ነገር የለም ለማለት ፈልጌ ነው ሰለሞን። ይሄ ደግሞ ፕሬዚደንት ትራምፕ በአብላጫው ራሳቸው ላይ ያመጡት ቀውስ ነው። ማንም አይደለም። ዲሞክራቶች ናቸው እንደዚህ ያደረጉኝ ማለት የማይችሉበት ደረጃ ላይ ደርሰዋል ፕሬዚደንት ትራምፕ። በተለይ ጃንዋሪ 6 ላይ የሆነው ነገር እሳቸው ከሰሩት ነገር ሁሉ በዚህ እንዲታወሱ በታሪክ አድርጓቸዋል ብዬ ነው የምገምተው። አሁን አሜሪካ በዚህ ሁኔታ ላይ ትገኛለች። በዚህ የምርጫ ዘመን፣ በዚህ የምርጫ ወቅት፣ በዚህ በያዝነው ቀን ለመሆኑ አሜሪካ በዓለም አቀፍ ደረጃ ያላትን ስም፣ ክብር፣ ዝና፣ ተቀባይነት መልሳ የማረጋገጥ መልሳ የመያዝ እድል አላት ብላችሁ ታምናላችሁ? ትችላለች ብላችሁ ታምናላችሁ? ፕሮፌሰር መሐመድ። አጭር መልሱ አሁን ነው የኔ ሰለሞን። አሜሪካን ከራሷ ጋር እንጂ እኩያ የላትም። ምን ማለቴ ነው? አሜሪካን አሁን ጣታቸውን የሚቀስሩባት ሀገሮችን ስታይ ራሳቸው ትልቅ ችግር ያለባቸው ሀገሮች ናቸው። አሜሪካን ከራሷ ጋር ካልተወዳደረች ከሌላ ሀገር ጋር ተወዳድራ አሁንም የተሻለች ናት አሜሪካ። አሜሪካን ህዝብ ሁልጊዜ ሪዝነብል ነው፣ ደግ ህዝብ ነው። ባይደን ደግሞ የሚፈለግ ለአሁኑ ጊዜ የሚሆን ፕሬዚደንት ይመስለኛል። ሩህሩህ ነው። ትናንት አይታችሁ እንደሆን ስለ ልጁ አንስቶ እንባውን ነው ያነባው። እንደዚህ አይነት ፕሬዚደንት ለቀውስ ጊዜ የሚሆን ፕሬዚደንት ነው እና አቶ ላባን እንዳሉ ትልቁ ነገር ኢኮኖሚ ነው። የሁሉንም ሰው አመለካከት የሚቀይረው እሱ ነው እና ኢኮኖሚ ላይ በደንብ መስራት የሚኖርባቸው ይመስለኛል። እነሱም ያውቁታል። በጣም የተጠናከረ ዘገባ ነው። ዛሬ በዋይት ሀውስ ውስጥ የተሰጠ ቃል እንዳመለከተው ለቃቂው ፕሬዚዳንት ዶናልድ ትራምፕ ከመጓዛቸው በፊት ለአዲሱ ፕሬዚዳንት ጆ ባይደን የዋይት ሀውስ ኦቫል ኦፊስ የተሰኘው ጽሕፈት ቤት ውስጥ ደብዳቤ አስቀምጠውላቸዋል። ይዘቱ ምን እንደሚል ግን ለጊዜው አልታወቀም። ቆንጅትን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ እንዲሁም ከዕለቱ ዋና አዘጋጅ